ለዘላለም ይባረክ። ጌታ ለዘላለም ይባረክ። ይሄ ጌታ ቸር ነው። ይሄ ጌታ ደግ ነው። ይሄ ጌታ መልካም ነው። ይሄ ጌታ ጻድቅ ነው። በእውነት ኃጢአትን ይጠላል፣ ኃጢአተኛውን ይወዳል። ዮሐንስ ወንጌል ላይ ያለችውን ያችን ሴት አይታችኋታል? ያችን አሳዛኝ ሴት አይታችኋታል? ወዳጆቼ፣ ወንድሞቼ እንዲህም እንግዲህ ኢየሱስ ክርስቶስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋቸው ያጠምቃቸዋል ማለት ፈሪሳውያን እንደሰሙ ጌታን ባወቁ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱም እንጂ ኢየሱስ ራሱ አላጠመቀም። በሰማርያ ሊያልፍ ግድ ሆነበት ይላል። ጌታ ለዘላለም ይባረክ። ቁጥር 2 ላይም ይሁዳን ትቶ ወደ ገሊላ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያ ሊያልፍ ግን ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍም በሰጠው ስፍራም አጠገብም ወደምትሆንም ሲካር ወደሚሏትም የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድም ደክሞት በጉድጓድ አጠገብም እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙም ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቷ አንተ የአይሁድ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድም ከሳምራዊ ጋር አይተባበርም ነበርና። ኢየሱስ መልሶ የእግዚአብሔር ስጦታ ውሃን አጥጪኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኙ ነበርሽ፣ የሕይወትን ውሃ ይሰጥሻል አላት። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓድም ጥልቅ ነው። እንግዲህ የሕይወትን ውሃ ከወዴት ታገኛለህ? በእውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለን። ራሱን፣ ልጆቹን፣ ከብቱን ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ቁጥር 14 እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥም ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ውሃውን ልቀዳ ወደዚህም እንዳልመጣ ይህንን ውሃ ስጠኝ አለችው። ኢየሱስም ሂጂና ባልሽን ጠርተሽም ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስም ባል የለኝም በማለትሽ መልካም ተናግረሻል። ቁጥር 18 ላይ 5 ባሎችሽ ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለምን? በዚህ እውነት ተናግረሻል። ሴቲቱም ጌታ ሆይ አንተ ነቢይ እንደሆንህ አውቃለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ሰው ሊሰግድለት በሚገባ ስፍራ በኢየሩሳሌም ነው ትላላችሁ። ቁጥር 21 ላይ ኢየሱስም እንዲህ አላት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የምትሰግዱበት ጊዜ ይመጣልና እናንተ ለማታውቁት ትሰግዳላችሁ። እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱበት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ እውነት ሆኖአል። ይሰግዱለትም እንደነዚህ ያሉትን ይሻል አላት። ጌታ ለዘላለም ይባረክ። እዚህ ጋር እንግዲህ የሚናገሩት የመናገሪያ አንድ የሚመላለሱት እችኛዋ ሳምራዊቷ ሴትና ጌታችን መድኃኒታችን ኢየሱስ ክርስቶስ ይነጋገራሉ፣ ያወራሉ። ውሃ ጥጭኝ ይላታል። እሷም ደግሞ ትነግረዋለች፣ ኃጢአተኛ ነች፣ ሰው ሁሉ አይቀበላትም። እሱ ግን ኃጢአተኛው ጋር መጣ። ኃጢአትን የሚጠላ አምላክ ኃጢአተኛውን ወደደ። ወዳጆቼ፣ ወንድሞቼ፣ ሴትዮዋ በሰዎች ዘንድ የተጠላች፣ ሴትዮዋ በሰዎች ዘንድ የተናቀች፣ ሴትዮዋ በሰዎች ዘንድ የማትወደድ፣ ሴትዮዋ መልካም የሆነ ምግባር የላትም በሰዎች በዚህ አካባቢ። ነገር ግን ሰው እንደሚያይ የማያይ ጌታ ግን መጣላት። ጌታ ለዘላለም ይባረክ። ነይ እያለ መጣላት። ነይ፣ እኔ አለሁልሽ፣ እኔ አቅፍሻለሁ፣ እኔ ያስጠጋሻለሁ፣ እኔ እረዳሻለሁ። ጌታ ኢየሱስ ክርስቶስም ዛሬ እንደዚህ ይላል። በማህበራዊ ሚዲያ ያላችሁ ወንድሞቼ፣ ጌታ ኢየሱስ ክርስቶስን ያላመናችሁ፣ እንደ ግል አዳኝ አድርጋችሁ ያልተቀበላችሁ፣ በምህረት እጁ ያልታቀፋችሁ፣ በጌታ ቤት ያልገባችሁ ጌታ ኑ ይላችኋል። የህይወት ውሃ ምንጭ አለ። እናንተ የምታወሩት የያዕቆብ ውሃ ሊሆን ይችላል። እናንተ የምታወሩት የእናቶቻችሁን የአባቶቻችሁን ውሃ ሊሆን ይችላል። ከዚያ ውሃ የሚጠጣ ይጠማል። ከዚያ ውሃ የሚጠጣ ለዘላለም አይረካም። ከዚህ ውሃ የሚጠጣ ግን የህይወት ዛፍ ውሃ ምንጭ ስለሆነ ከዚህ ከኢየሱስ ክርስቶስ ውሃ የሚጠጣ ለዘላለም አይጠማም። ጌታ ለዘላለም ይባረክ። ሴትዮዋ ይሄንን ተናገረች። እግዚአብሔርም ይሄንን አዳመጣት፣
ሰጣት፣ እውነትን ተናገራት። ነቢይ እንደሆነ አመነች። አንተ ነቢይ ነህ አለችው፣ አመነች። ወዳጆቼ፣ ወንድሞቼ ጌታ ወደኛ ሲመጣ ችክ አንበል። ጌታስ ወደኛ ሲመጣ አንቆልፍ በራችን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።